በነገራችን ላይ ውዶች አቶ ደረጀ በጣም ነው ከሚባለው በላይ ነው እያሳዘነኝ ያለው። ምክንያቱም እንግዲህ ግን አንዳንድ የሆነ ነገር የሆነ አላደል የሆነ ችግር ውስጥ ስትገቡ ከዛ ችግር ውስጥ ለመውጣት የምትጠቀሙት ኃይለ ቃል አለ። አዎ ድርግዝ ነው። በነገራችን ላይ ደረጀ ኃይለ ቃል ተናግሯል። ግን ደግሞ ቢሆንም መድኃኒትን ይጎዳታል ማለት አይደለም። እና ሙዶቼ እንግዲህ ባለፈው እንዳያችሁት መድኃኒት ወደ አሜሪካ መለሳለሁ ባለችው ቅጽበት እንግዲህ ግን በእሷ በሄደችበት በንጋታው እንግዲህ ደም ተገኝቶ ነበረ። ያንን ነገር እንግዲህ ማን እኮ ማለት ነው። እሺ ደረጀ የሚጠረጠር ከሆነ ማን አመለከተ ማለት መድኃኒት ከሞተች መድኃኒት እንግዲህ ይሄ በነገራችን ላይ ራሱን የሆነ ሴራ እንደሆነ የታወቀ ነው። ምክንያቱም እንግዲህ ግን አቶ ደረጀ መድኃኒትን ገደላት ቢባል ኖሮ ማን ሪፖርት አደረገ? ይሄ ነገር ራሱ ጥያቄ ነው አይደለ? እና ምርጦቼ እንግዲህ ግን ባለፈው እንዳያችሁት ፖሊስ ወደነ አቶ ደረጀ ቤት መጥቶ ነበረ። እንግዲህ በጣም የተደናገጠው ማን ነበረ? ገዜ ነበረ። ገዜ እንግዲህ ግን እንዳያችሁት አቻ የፍቅረኛው እህት እንግዲህ ግን ከክፍለ ሀገር መጥቷል ማለት ነው። እህቴን አስረግዘክ ወዴት ነው እየጠፋኸው? አንተ እኮ አዋርድህናል እያለም እንግዲህ ግን ዛሬ ላይ ገዜን እንግዲህ ለመበቀል ወደ አዲስ አበባ መጥቶ ነበረ። ገዜ የራሱ የሆነ ችግር አለው። እሱ ምንድን ነው እንግዲህ አቻ ነው። አቻ እንግዲህ ግን ወደ እሱ ጋር ስለመጣ እንዴት ዛሬ ሊመጣ ቻለ? እንዴት አስፈልጎ ሊያገኘ ቻለ? እያለም እንግዲህ ግን ሲቀጥልም ደግሞ እንዴት እህቴን አስረግዘክ እንዴት አላቅሽም ብለክ ስትክዳት አለክ? ልጁንም እኮ አልቀበልም ብለሃል ብለውም እንግዲህ ነበረ። እና ፖሊሱ ሲመጣ ጊዜ በጣም እየተርበተበተ ነበረ። ምንድን ነው ማለት የሰራው ወንጀል አለ እንዴ ሲልም፣ አረ እኔ ምን አይነት ወንጀል እሰራለሁኝ? እኔ በፍጹም ምንም አይነት ወንጀል የማውቀው ነገርም የለ። በቃ እኔ ልጁንም ቢሆንም አምኛለሁ እያለ ነበረ። እና ምንድን ነው የሚያርበተብትህ? ሂድና ማለት ባለቤቶቹ አሉ እንዴ አቶ ደረጀ አለ ሲልም ይናገራል። አዎ አቶ ደረጀ አለ ሲልም እንግዲህ ይናገራል። በቃ ሂድና እነሱን ጥራለኝ እነሱን ፈልጌ ነው በማለትም እንግዲህ ጊዜን ወደ ውስጥ ይልከዋል። ጊዜም እንግዲህ እንዳያችሁት ወደ ውስጥ ገብቶ ሰው እንደዛ በጭንቀት ሊፈነዱ ደርሰዋል በመድኃኒት መጥፋት። ጊዜ ደግሞ ምንድን ነው ምን ፈልገህ ነው ሲባልም እንግዲህ ሰው ይሞታ ሰው ይወለዳል ያድጋል እያለም እንግዲህ ጥያቄ እንደ ምንድን ነው ጊዜ መናገር የፈለግከውን ነገር ተናገር ምንድን ነው ያዋላ አይደለ ሲልም ማርታ እንግዲህ በጣም ስለተናደደት ጊዜ ብላም እንግዲህ ስትጮህበት እሺ በቃ እናገራለሁ እንደው ውጭ ላይ ፖሊስ እኮ ጋሸን ፈልጌ ነው ምናምን ብሎ የምን ፖሊስ ማለት እኔን ደግሞ ለምንድን ፈልጎኝ እያለም ጊዜም ወደ ውጭ ይወጣል። እና ማለት ለአንዳንድ ጥያቄ ፈልገውት ነው እና አብረን መሄድ አለብን ሲልም እሺ የመጥሪያ ወረቀቱን አሳዩ ሲልም እንግዲህ ግን ያው የመጥሪያ ወረቀቱን ያነባል። እንግዲህ በግድያ ወንጀል ነው የተፈለገው አቶ ደረጀም እንግዲህ መድኃኒት ይህንን ነገር እንደምታደርግ ቀድሞ ስለሚያውቅ እሺ በቃ ማርታ በቃ ችግር የለውም እንሄድ ምናምን ብሎ ከፖሊሱ ጋር እንትን ይላል። ማርታ ምንድን ነው ምን ተፈጥሮ ነው ምናምን ስትልም አይ ምንም አይደለም ይላል። እና ፖሊሱንም እንግዲህ ቆይና እና አለቃ ምን ተፈጥሮ ነው ስትልም አይ አቶ ደረጀ ነው የምንፈልገው ሲልም ይናገራል። እንዴ ደረጀ እኮ ባለቤቴ ነው ስለሱ ማወቅ የለብኝም? በምንድን ጉዳይ ነው የተፈለገው? ቆይና እነዚህ ጋር ደግሞ ንጹሐን ከምትይዙ ለምንድን ነው ሌላውን ነገር የማትሰሩት? እህቴ ጠፍታለች። ዛሬ እህቴ ወደ አሜሪካ መሄጃዋ ነበረ እና እህቴ ጠፍታለች። ለምንድን እሷን አትፈልጉልኝም? እያለችም ማርታም እንግዲህ ግን ስለ እህቷም አመልክታ ነበረ። በቃ ከዚህ በላይ ማውራት የለብንም አቶ ደረጀ ልብስ ትቀይራለሁት ወይስ እንሄድ ይላል። አይ ችግር የለውም አስፈላጊ ከሆነ ልጆች ያመጡልኛል። በቃ ማርታዬ ችግር የለውም በቃ ያለውን ነገር እዛው ሄጄ እኔ አስረድቼ ተመልሼ እመጣለሁ ሲልም አቶ ደረጀም ለማርታ ይነግራታል። ማርታ እንግዲህ ከሚባለው በላይ በጣም ተጨንቃለች። እዚህ ጋር የደረጀ መታሰር ሲቀጥል ደግሞ የእህቷ መጥፋት ከሚባለው በላይ ጭንቀት ውስጥ ከቷታል። እና ሌላው እንግዲህን እንደተመለከታችሁት ያኔ ይች እነ ዳጣና ናታን እንዲሁም ኤቢ ሆነው እንዴት እንደዚህ ሊሆን ቻለ እያለም በነገራችን ላይ ናታን ያው ሚስጥሩን ስለሚያውቅ ደረጀ እንግዲህ ግን ከሰራተኛ 2 ልጅ እንዳለው መድኃኒት እንግዲህ ደግሞ ያንን ሚስጥር እንዳወቀች እንግዲህ ሶስተኛ ወገን ናታን ሰምቷል። ገባችሁ? እና እነዛ ስለሆነ በነገራችን ላይ እኮ ማለት አባዬም እኮ በጣም ዝቶባን ነበረ። መድኃኒትን የሚያስገድል ብዙ ምክንያት ነበር እያለም እየተናገረ ነበረ። በእርግጥ ዳጣ በፍጹም አባዬ ይህንን ሊያደርግ አይችልም፣ በፍጹም መድኃኒትን ሊገላት አይችልም እያለ ነበረ። እንዴ ሊያደርገው ይችላል አለች። እንዴ ማለት ምን እያልሽ ነው ስትላትም
አያደርገውም ብሎ መተማመን ማለት አባዬ በፍጹም የሰው ነፍስ አያጠፋም፣ እንዴት እንደዚህ ትያለሽ ስትልም ትናገራለች። ናታን ግን በውስጡ ጥርጣሬ ያለው መድኃኒትን አቶ ደረጀ ሊገላት ይችላል የሚል በውስጡ ሀሳብ አለ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነበር ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። አቶ ደረጀም እንዳያችሁት እንግዲህ ፖሊስ ጣቢያ ሄዶ እንግዲህ ቃሉን ሰጥቷል። እኔ መድኃኒትን ምንም ነገር አላደረኳትም እና ታዲያ መድኃኒትን ወዴት ነው የሰወርካት? እንግዲህ ደረጀ ካሁን በፊት እንግዲህ ከሰላምዬ ይሄ የሰላምዬ ልጅ እንግዲህ የእሱ ልጅ እንደሆነ መድኃኒት የዲኤንኤ ምርመራ አስመርምራ ስለደረሰችበት የሆነ አለቅሽም እገልሻለሁኝ እያለም እንዲሁም ደግሞ ፕራይቬት የሆኑ ቪዲዮዎችን እንደያዘባት እንግዲህ ያንን እኔ አንድ ነገር ብሆን ብለዋለች። ረጅም ተናግራለች። በነገራችን ላይ እኔ አንድ ነገር ብሆን አንድ ነገር እንቅፋት እንኳን ቢነካኝ ያለውን ሁሉንም ነገር ለፖሊስ አሳልፌ ሰጥቻለሁ። ስለዚህ እኔ አንድ ነገር ከሆንኩኝ ዋና አስጠቂ አንተ እንደሆንክ ተናገር ያለው ስትልም እንግዲህ ተናግራለች። በእርግጥ ወደ ይህንን ነገር እንዳደረገች ሁላችንም ሰምተናል። ግን እንዴት እዛ ደረጃ ሊደርስ ቻለን? ይሄ ነገር ብቻ ነው ግራ ይገባል። ሌላው እንግዲህን ቃዲስ ነው። ቃዲስ እንግዲህ ወደ ቤት ሲመጣ ማለት ነው እንግዲህ እንዳያችሁት በቃ ከሚባለው በላይ ነው። ግን እዚህ ልጅ ትህትና ማለት ነው ግራ እየገባኝ ነው። እና ገዜን እንግዲህ በር ላይ ያገኘቱት ነበር። እንዴት ነው ደህና ነው ያለሁት? በቃ የሆነ ጎንበስ ቀና ብሎ ነበረ ሰላም ያለው ማለት ነው። ገዜም በዚህ ጊዜ ወይ እንደው አንተ ባትለኝ እንኳን ማለት ሁለታችንም የሆነ አንድ አይነት ስለሆነ አንተ እያልክ ብትጠራይ ሲልም እንግዲህ ገዜ የሚነግራል። ከዛ እሺ በቃ ግን እንዴት ነህ ምናምን ሲልም ደህና ነኝ ሲልም ይናገራል። ኤቢዬ ደህና ነች አይደለም ማለት የሆነ ሳናግራት እኮ እንደው ድምጿ ትክክል አይደለም ሲልም ይናገራል። አይ እንደው ይሄ ቤት እኮ እንደው ደስታና ሀዘን ይኸው እንደው ተፈራረቀበት እያለም ምንድነው ምን ተፈጥሮ ነው ኤቢዬ ምን ሆነች አለ። አይ እንደው እሷ እንኳን ምንም አልሆነችም፣ እንደው ሂድና ስትጠይቃት ሂድ ግባ ልጅ ሂድ ግባ ምናምን ሲልም እንግዲህ ገዜም በክብር ማለት ነው ወደ ውስጥ ያስተናግደዋል። እንግዲህ ቃዲስም ወደ ውስጥ ገብቶ ነበር። እንግዲህ ወደ ውስጥ ገብቶ እንዳያችሁት እንግዲህ ስለተፈጠረው ነገር ዳጣን እየጠየቃን ነበር። ዳጣም እንግዲህ ምንድን ነው ምን ተፈጥሮ ነው ሲልም እንግዲህ ግን አይ ምንም አይደለም ማለት አባታችን ታስሮ ነው። ምን በቃ አባቴ ምን ሆነ? ወይኔ 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 ያለ በቃ ሊያለቅስ ማለት ነው። ከዛ ተረጋጋ ማለት ሰው ገደልክ እኮ ተብሎ አይደለም በጥርጣሬ ነው። ስለዚህ አባታችን ደግሞ በሐሰት ነው እንጂ በትክክለኛ አይደለም የታሰረው ሲልም እንግዲህ ይናገራል። እንዲሁ ቢቻልማ እንዲሁ ኖሮ እንዲሁ ማለት እኔ በታሰርኩለት ኖሮ አለ። ቢቻልማ አለ ዳጣ እየደወስ ምን ማለት ነው ቢቻልማ ነው ያልሽው? አሁን ቢቻልማ ይደረግ ነበር ስትልም እንግዲህ ግን ትነግረዋለች ማለት ነው። እንግዲህ ኤቢ ትመጣለች። ኤቢ እንዳያችሁት ማለት ነው ቃዲስን ሰላም ካለች በኋላ እና ቃዲስ ማለት የሆነ የዲኤንኤ ምርመራውን ልናደርግ ነው ደሙን ማለት ነው እንግዲህ የሰው ነው ወይስ ምንድን ነው የሚለውን ነገር ማጣራት አለብን። ስለዚህ አብረህን ትሄዳለህ ስትለው አይ እኔማ በቃ አባቴንማ ዛሬ እዛ እንዲያደር አልፈልግም፣ በቃ ዋስ ሆኜ ነው የማስወጣው። ስለዚህ እናንተ ሄዶ ወደ ሐኪም ቤት ከሆነ የምትሄዱት እናንተ ሄዶ እኔ ግን ወደ ፖሊስ ጣቢያ ነው የምሄደዋል። እኔ ግን ቃዲስን ምንም ነገሩም አልጣመኝም። እናንተ ማለት የሆነ አለ አይደለ ትህትናው በቃ የሆነ እኔ እንጂ የሆነ ነገር በቃ ለየት ያለ ነው። ገዜ ሰው ነክ መልአክ ነክ ብሏል አንዳንዴ ማለት ነው ያስብላል። የሆነ ጎንበስ ቀና አባባሉ በቃ ትህትናው ከሚባለው በላይ ለየት ያለ ነው። እናም እንግዲህ እች ኤቢ ማለት ነው እሺ በቃ በላም እንግዲህ ትታው ትሄዳለች። ሌላው እንግዲህ ውሃያና ምጥል ናቸው። የኤቢ ባል እኮ ውስጥ ነው። ኤቢ እኮ ልታገባ እኮ ነው። ደግሞ ስሙ በጣም ከባድ ነው፣ ቃዲስ ነው ስሙ እያለችም ትናገራለች። ምን ኤቢ ልታገባ ነው? አወድ ምናምን ላሳይሽ እንደውም ብላ ወደ ውስጥ ይዛት ትሄዳለች ማለት ነው። እንግዲህ ወደ ውስጥ ይዛት ስትሄድ ዳጣ ነበረች ያለችው። ዳጣም እንግዲህ ይኸውላችሁ ውስጥ ግቡና ተቀመጡ ስትላቸውም እንደ ዛሬ እኮ ትምህርት የለም ደግሞ የኤቢ ባል ይኬድ ምናምን ስትልም ሄዳ አሁን ትላለች። አየሽ ነግሬሽ ነበር እኮ ምጥን የኤቢ ባል አላት ብዬሻለሁ ትላለች። ከዛ እየሮጡ እንግዲህ በር ላይ ይደርሱበታል። ከዛ የኤቢ ባል በማለትም እንግዲህ ውሃ እየተጣራለች። ምንድን ነው ምን ፈልጋችሁ ነው ምናምን ሲላቸው እንግዲህ ግን ያየሽው ይሄ እኮ ነው ኤቢ ባል ትላለች። ከዛ ሰላም ይላታል። መጠን ላይ ጭራሽ አይኑን አልጣለም ይሄ ከብት ብዬ ልል ነበረ ተውኩት። ከዛ እንደገና ኤቢን ይችን ምጥንዬን እንግዲህ እጇን እንቅ አደረጋትና ምናምን
ከዛ ውሃ እያጅሬት ደግሞ ትሸታለህ አለችው። ምን ማለት ምን መሸተተሽ ምናምን? ይህ እኮ የዱባይ ሽቶ እኮ ነው። አይ ውሃዬ ሽቶ አትወጂም እንዴ? ይህ እኮ ዳይመንድ የሆነ እኮ የዱባይ ሽቶ ነው ሲል የሚናገራል። አይ በፍጹም ሽቶ አይደለም የድብርት ፈስ ነው የምትሸተው ስትልም ትነግረዋለች። መጠነዬ በዛ ጊዜ አንቺ እንደዛ አይባልም ባለጌ አትሆኝ ስትልም ትነግራታለህ። አይ ተያት እሷን ቤተሰቡ እኮ እሷን እንደሚያማት እኮ ነግሮኛል። በነገራችን ላይ አንቺ ግን በጣም ቆንጅዬ ልጅ ነሽ፣ ለምን አብረሽና አትሄጂም አላለም ኤቢ እንዳሰማክ ጉድጓድ ቆፍራ ነው የምትቀብረህ ማለት ነው። ስለዚህ እኛ ራሷ አንለቅህም። ይህንን ትህትናህን በኋላ ብትቀይር ቃዲስ ነው ሙቃዲስ የሚባል ነገር ምን ይቀናኛል ላፌ ላይ ማለት ነው። እናም እንግዲህ እንደዛ ነው። ከዛ በዚህ ጊዜ እንዴ እኔስ ታዲያ ምናምን የቆንጆ አይደለሁም እንዳለችው አየ። ከዛ በቃ እሱም እንግዲህ በሉቻው ምናምን ብሎም እንግዲህ ትቷቸው ይሄዳል ማለት ነው። ምጥን በዚህ ጊዜ ሲያስጠላ አለች። አዎ ሲያስጠላ እንበለው እንዴት ትላለች በዚህ ጊዜ ውሃዬ። አይ ተይው በቃ በማለትም እንግዲህ ይህን እነሱም ወደ ውስጥ ይገባሉ። እንግዲህ አቶ ደረጀ ማለት ነው ከማርታ ጋር መጀመሪያ እንግዲህ ከፖሊሱ ጋር ካወራ በኋላ በቃ ባለቤቴን አስገቡልኝ ብሎ ነበረ። ፖሊሱ ግን እንዳያችሁት ከሰራተኛ 2 ልጅ እንደወለክ መድኃኒት ደርሳለች እና ለዛ ነው እንግዲህ ግን ማስፈራሪያም ዛቻም ያደረስክባት እያለም እንግዲህ ግን ነበረ። አወዴ ታውቃለች፣ ግን ደግሞ እኔ አላደረኩትም። ይህንን ነገር ባለቤቴ እንድትሰማ አልፈልግም። ቤተሰቤ ይበተናል፣ ትዳሬ፣ ልጆቼ እያለም እንግዲህ ማን ነው ሲል ነበር። እና ወዶቼ ዳጣ ድራማ ይህን ይመስል ነበር። በቀጣይ እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ።